السلام عليكم ورحمة الله وبركاته. بسم الله الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين سيدنا وقرة أعيننا وشفيعنا محمد صلى الله عليه وعلى آله وصحبه أجمعين. أما بعد، ዛሬ አላህ ካለ በዚህ ደርሳችን የምንመለከተው ስለ ሂጅራ አቆጣጠር ይሆናል። የሂጅራ አቆጣጠር ማለት ያው ሁሉም ግዛት ሁሉም ሀገራቶች ሀገራችንን ጨምሮ እንግዲህ አመታትን የሚቆጥሩበት ወራትን የሚቆጥሩበት የራሳቸው ስርዓት አላቸው። እስልምናም ልክ እንደዚሁ ሂጅራ ራሱን ማለት ያኒ እስልምናም ወራቶችን ቀናቶችን የሚቆጥርበት የራሱ ስርዓት አለው። የሂጅራ አቆጣጠር ሲነሳ መጀመሪያ ሊነሱ የሚችሉ ያው ጥያቄዎች አሉ። አንድ የሂጅራ አቆጣጠር መቼ ነው የተጀመረው የሚለው ማለት መጀመሪያ ሂጅራ ራሱን ማለት ምን ማለት ነው የሚለው ነው። ሁለተኛ ሂጅራ መቼ ተጀመረ፣ ለምን ጥቅም ለምን ዓላማ ነው ሂጅራ የሚውለው፣ ሁለተኛ ደግሞ በምን ላይ የተመሰረተ ነው የሚል ጥያቄ ሊነሳ ይችላል። መጀመሪያ ሂጅራ ማለት ምን ማለት ነው ወደሚለው ስንሄድ ሂጅራ ማለት ስደት ማለት ነው። ከአንድ ቦታ ወደ ሌላ ቦታ መሰደድ ወይም ነቢያችን አለይሂ ሰላቱ ወሰላም ከመካ ወደ መዲና መሰደዳቸው ማለት ነው። እንደሚታወቀው ነቢያችን አለይሂ ሰላቱ ወሰላም የተወለዱት መካ ላይ ነው። የእድገታቸው መካ ላይ ነው። ከእድሜያቸው 40 ዓመት ሲሞላቸው አላህ ሱብሓነሁ ወተዓላ ነቢይ አድርጎ ላካቸው። በነቢይነትም ዳዕዋ እያደረጉ ቁረይሾችን እየጠሩ ረጅም ዓመታት ወይም እስከ 13 ዓመታትን ቆይተዋል። ነገር ግን ሙሽሪኮች ያው የተቀበሏቸውም አሉ፣ ከቁረይሾች ያልተቀበሉም አሉ። በጣም መከራውን ችግሩን ሲያበዙባቸው አላህ የራሱ ጥበብ ነበረው፣ የራሱ ሕክማ ነበረው። ስደት እንዲያደርጉ አደረጋቸው። መካ ላይ ያሉ መጠበቅ ይችላል፣ ሂዳያን መስጠት ይችላል። የመካ ሰዎች አብዛኛቸው ኋላ ላይ ይሰልመዋል። የዛኔ እንዲሰልሙ ማድረግ የሚችል ነበር። አላህ የራሱ ሕክማ ስለነበረው እስልምና ሌላ ቦታ ላይ ተስፋፍቶ መጨረሻ ወደ መካ መግባቱን አላህ የፈለገበት የራሱ ዓላማ ስለነበረው ሂጅራ እንዲያደርጉ አላህ ፈቀደላቸው። ነቢያችንም አለይሂ ሰላቱ ወሰላም ከነቢይነት 13ኛው ዓመት ላይ ወይም ከእድሜያቸው 53 ላይ ወደ መዲና ሂጅራ አደረጉ። መዲና ተሰደዱ። መዲና ላይ ወደ 10 ዓመታትን ቆይተዋል። ያረፉትም ነቢያችን አለይሂ ሰላቱ ወሰላም መዲና ላይ ነው። እንግዲህ ሂጅራ ማለት ያ ነው። ያው ሰይዳችን ሰለላሁ ዐለይሂ ወሰለም የተሰደዱበት የመጀመሪያው ይሁን እንጂ ሷሐቦች ከዛ ፊት ወደ ሐበሻ ተሰደዋል። ሐበሻ ለዚህም ነው ዳሩል ሂጅረተይን ተብላ ትጠራለች። ከነብይነት 5ኛው ዓመት ላይ ከነብይነት 7ኛው ዓመታቸውም ላይ በስፋት ደግሞ 7ኛው ዓመት ላይ ወደ ሐበሻ ተሰደዋል። ለረጅም ዓመታትም ቆይተዋል። የሂጅራ አቆጣጠር መቼ ተጀመረ የሚለውን ስንመለከት የሂጅራ አቆጣጠር በዋነኝነት ስራ ላይ እንዲውል የተደረገው በዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘመን ነው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የሂጅራ አቆጣጠርን ስራ ላይ እንዲውል ያደረጉት እሳቸው ናቸው። ስራ ላይ እንዲውል በተግባር ሁሉም በዛ እንዲቆጥር። ምክንያቱም በእሳቸው ዘመን በጣም ብዙ እንግዲህ እስልምና የተስፋፋበት ጊዜ ነው። እስልምና በስፋት ሁሉም ቦታ ላይ መዳረስ ችሏል በእሳቸው ዘመን ማለት ነው። ዑመር ኢብኑ አልኸጣብ ማለት የሁለተኛው ኸሊፋ ናቸው። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ አቡበክር ሲዲቅ ረዲየላሁ ዐንሁ ኸሊፋ ሆነዋል። አቡበክር ረዲየላሁ ዐንሁ ኸሊፋ እንግዲህ ካረፉ በኋላ ደግሞ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ናቸው ኸሊፋ የሆኑት። ያው ከእስልምና በፊት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በጣም ይታወቃሉ። በጣም ሙዓሪድ ለልኢስላም ወልሙስሊሚን፣ እስልምናን በጣም የሚቃወሙ ሙስሊሞችንም በጣም አዛ የሚያደርጉ ሰው ነበሩ። ሸረሐ አላሁ ሰድረሁ ለልኢስላም፣ አላህ ልባቸውን ከፈተላቸው። ያው ሰፊ ታሪክ ነው። የሰለሙበት ሂደት ምን ነበር የሚለው ያው የሚታወቅ ነገር ነው። ከዛ ሰለሙ። ከሰለሙ በኋላ ግን አላህ ሱብሓነሁ ወተዓላ በሳቸው እጅ ብዙ የሆኑ ነገሮችን አደርጉ። አላህ ለዲን የተጠቀማቸው ትልቅ ሰሐባ ናቸው። ለሙስሊሞች መንፈሳዊም ለሰሐቦች ማለት ነው መንፈሳዊም ስነ ልቦናዊ ድጋፍም ጭምር ነው የሆኑት ዑመር ረዲየላሁ ዐንሁ። ዑመር ከሰለመ ጊዜ ጀምሮ አዕዛ ከመሆን አሸናፊ ከመሆን ወይም የበላይ ከመሆን አልተወገድንም ይላሉ ሰሐቦች ረዲየላሁ ዐንሁም አጅማዒን። እሳቸው ያው ከሰለሙ በኋላ በቃ አልፋሩቅ ነው የተባሉት፣ ሐቅና ባጢልን የለዩ
እንደው ከኔ በኋላ ነብይ ቢኖር ኖሮ አሉ ነብይ አይኖርም ኻትም ነኝ እንጂ ከኔ በኋላ ነብይ ቢኖር ኖሮ ለካነ ዑመር ብለዋል ሰይዳችን ሰለላሁ ዐለይሂ ወሰለም። ዑመር ረዲየላሁ ዐንሁ የሆኑ ነበረ እንግዲህ ያሉላቸው ትልቅ ሱሐባ ናቸው። ዑመር ረዲየላሁ ዐንሁ ያው እሳቸው ዘመን ላይ ዋና ዋና ስኬቶች ነበሩ። የመጀመሪያ እስልምና መስፋፋት ነው። እስልምና በጣም በሰፊው ተስፋፍተዋል በእሳቸው ዘመን። ለምሳሌነት ያክል ብንወስድ እንደ ፋርስ፣ እንደ ፈለስጢን፣ እንደ ግብጽ እነዚህ ያሉ ትልልቅ ሀገሮች በእሳቸው ዘመን ነው የሰለሙት ወይም በእስልምና አስተዳደር ስርዓት ስር የገቡት ማለት ነው። እና ከነዛም መካከል ደግሞ ሌላው የአስተዳደር ስርዓታቸው በጣም ዘመናዊ የሆነ የአስተዳደር ስርዓትን ያበጁ ትልቅ ሰው ናቸው ዑመር ብን አልኸጣብ ረዲየላሁ ዐንሁ ማለት ለምሳሌ ያክል ከተማዎችን መስርተዋል። ከዛ እነዛ ከተማዎች ላይ ቃዲ በማስቀመጥ ቃዲ በመሾም አንዳንድ ሙስሊሞች በመካከላቸው ላይ ኺላፍ ሲኖር ያንን ማን ጋ ነው ይወስዱት የነበረው? ዑመር ብን አልኸጣብ ማለት ያኒ ቃዲው ጋር ዑመር ረዲየላሁ ዐንሁ የዛ ቦታ ላይ ያስቀመጧቸው ቃዲዎች ላይ ይሄዱ ያንን ነገር ይፈቱ ነበረ ማለት ነው። ሌላው የግብር ስርዓት እንዲጀመር ለብዙ የጀመሯቸው አሉ። ዋና ዋናዎቹ ከነዛ መካከል ደግሞ ሌላው የሂጅራ አቆጣጠርን ለእስልምና መስፋፋት ለእስልምና ራሱን የቻለ ግዛት ሆኖ እስልምና ለመውጣቱ ዋናው እንግዲህ እንትን ስለነበረ ዋናው ጅማሮ ስለነበረ በዛ አድርገዋል ዑመር ረዲየላሁ ዐንሁ በጣም ፍጹም ፍትሐዊነትና እኩልነት የሚታወቁ በፍትሐዊነት ህዝቡን ያስተዳድሩ የነበሩ ትልቅ ሰው ናቸው። ለድሃዎች ለደካሞች ልዩ ትኩረትን ይሰጡ የነበሩ ታላቅ ሰው ናቸው ዑመር ብን አልኸጣብ ረዲየላሁ ዐንሁ። ይህንን የሂጅራን አቆጣጠር እንዲጀመር ያደረጉት ወይም ደግሞ እንግዲህ ስራ ላይ እንዲውል ያደረጉት በግልጽ ስራ ላይ እንዲውል ያደረጉት እሳቸው ናቸው ማለት ነው። ሌላው በምን ላይ የተመሰረተ ነው የሂጅራ አቆጣጠር ወደሚለው ስንሄድ የሂጅራ አቆጣጠር በጨረቃ ዑደት ላይ የተመሰረተ ነው። ሁሉም ሀገራቶች የግሪጎሪያንን አቆጣጠር ጨምረን ሀገራችንም ጋር ስንመጣ በፀሐይ ነው የሚቆጥሩት። እንግዲህ ወደ አረብኛ ወይም ደግሞ ወደ ሂጅራው አቆጣጠር ግን ስንመጣ በጨረቃ ዑደት ላይ የተመሰረተ ነው። ስለዚህ በዚህም መሰረት የሂጅራ አቆጣጠር 12 ወሮች አሉት። አላህ ሱብሓነሁ ወተዓላ በቁርአኑ ሱረቱ ተውባ ላይ እንደጠቀሰው ኢነ ዒደተ ሽሁሪ ዐንደላሂ 12 ሸህረን ፊ ኪታቢላህ። እንግዲህ የወሮች ቁጥር አላህ በቁርአኑ የጠቀሳቸው የወሮች ቁጥር ዐንደላህ 12 ሸህር 12 ናቸው። 11 ሊሆኑ የማይችሉ 13ም ሊሆኑ የማይችሉ 12 ናቸው ብሎ አላህ ጠቅሷቸዋል ማለት ነው። በዚህም መሰረት ስለዚህ ወሩ አንዴ በ29 ሊያልቅ ይችላል፣ አንዳንዴ በ30ም ሊያልቅ ይችላል። በዚህም የተነሳ ከሌሎቹ አቆጣጠሮች በምን ይለያል ወደሚለው ስንመጣ በምን ሊለይ ይችላል? በፀሐይ ከሚቆጥሩት ወይም ከፀሐይ ከሚቆጥሩ ሀገራቶች በምን ሊለይ ይችላል ከተባለ አንዳንዴ በ29 ሊያልቅ ይችላል፣ አንዳንዴ በ30 ሊያልቅ ይችላል ማለት ጨረቃ በዛኝ እንትን የሚል ስለሆነ ማለት ነው። በዚህም የተነሳ ወደ ሀገራችን አሁን ስንመጣ ወደ ሌሎችም አንዳንድ አቆጣጠሮች ስንሄድ 365 ቀናት ይኖሩታል ዓመቱ። ነገር ግን ወደ ሂጅራ አቆጣጠር ስንመጣ ግን 354 ወይም 355 ነው የሚሆነው። በዚህ የተነሳ ምን ያክል ሊያንስ ይችላል ከሌላ እንግዲህ በፀሐይ ከሚቆጥሩት ሰዎች ማለት ነው ከ10 እስከ 11 ሊያንስ ይችላል ማለት ነው። እነዚህ 12 ወሮች ምንድን ናቸው እነማን ናቸው ወደሚለው ስንመጣ የመጀመሪያ ወር ሙሐረም ይባላል። ሙሐረም ነው የመጀመሪያ ወር። ሁለተኛው ሰፈር፣ ሌላው ረቢዑል አወል፣ ረቢዑል ሳኒ፣ ጁማደል ኡላ፣ ጁማደል አኺር፣ ረጀብ፣ ሸዕባን፣ እንደዚህም ደግሞ ረመዳን፣ ሸዋል፣ ዙልቃዕዳ፣ ዙልሒጃ እነዚህ ወሮች ናቸው። ከነዚህ ወሮች ደግሞ የተከበሩ ብሎ አላህ ይጠቀሳቸዋል። ሚንሃ አርባዓቱን ሑሩም ከነዚህ ከ14ቱ ማለትም ከ12ቱ አርባዓቱን ሑሩም አራቱ የተከበሩ ወሮች ናቸው ብሎ አላህ ጠቅሷቸዋል። እነዚህም ሰላቱን ሙተታሊያት ብለው እንዳሉት ሰይዳችን ሰለላሁ ዐለይሂ ወሰለም 3ቱ ተከታታይ ናቸው። ለምሳሌ ዙልቃዕዳ
ዙልሒጃ እና ሙሐረም። የሚገርመው ነገር ስንመለከት የዓረብኛውን የተከበረ ከሆነ ወር ከሙሐረም ይጀምራል። የተከበረ ከሆነ ወር የተከበረ በሆነው ወር ደግሞ በዙልሒጃ ያበቃል ማለት ነው። አንዱ ከተከበሩ ወሮች መካከል አራተኛው ረጀብ ነው። እንግዲህ ረጀብ ማለት በጁማደል አኺር እና በሻዕባን መሃል ያለው ማለት ነው። ከረመዳን 2 ወር እንግዲህ ቀደም ብሎ ያለው ማለት ከሻዕባን በፊት ከጁማደል አኺር ደግሞ በኋላ ያለው የረጀብ ወር ነው። የተከበሩ ወሮች ብሎ አላህ ሱብሓነሁ ወተዓላ የጠቀሳቸው በእነዚህ ወሮች ዒባዳዎችን ማብዛት፣ ጾም ማብዛት፣ ደም ከማፍሰስ፣ የሰዎችን ክብር ዝቅ ከማድረግ፣ ገንዘባቸውን ከመንቃት ሌላም ሰዓት ላይ ሐራም ነው። እኚህ ነገሮች የበለጠ ሐራም ከሆኑ ነገሮች ራሳችንን የምናቅብበት እንደዚህም ደግሞ ወደ አላህ ሱብሓነሁ ወተዓላ በተለያዩ ዒባዳዎች የምንቀርብበት ጊዜ ነው። ከሌላ ጊዜ በይበልጥ ማለት ነው። ለምን ዓላማ ሊውል ይችላል ወደሚለው ስንመጣ ደግሞ ለምሳሌ እንደ ረመዳን፣ እንደ ዒዱል ፊጥር፣ ዒደል አድሓ፣ ዒደል ፊጥር እነዚህ ያሉ ጊዜያቶችን የምናውቀው በዚህ አቆጣጠር ነው። ረመዳን መቼ ነው የሚገባው? በ29 አለፈ ወይስ በ30 አለቀ? እያንዳንዱን ተጠንቅቀን ተጠባብቀን ወሩ መግባት አለመግባቱን የምናውቀው በዚህ ነው ማለት ነው። ሌላው ደግሞ ዒዱል ፊጥር መቼ ነው? ሙስሊሞች አንድ አይነት ስሜትን የሚያንጸባርቁበት ይሄ ከዒባዳ ባሻገርም ሌላ ጥቅም አለው ማለት ነው። ሙስሊሞች ዓለም ላይ ያለ ሙስሊም ዛሬ ዒደል ፊጥር ነው፣ ሁሉም ፈርሑን ሁሉም ደስታውን የሚገልጽበት ደስታውን የሚያሳይበት ማለት ነው። ወከዛሊከ ዒዱል አድሓ ላይም ልክ እንደዚሁ የሐጅ ጊዜ ሆነ ዓለም ላይ ያሉ ሙስሊሞች በአጠቃላይ ተሰባስበው በአንድ በህብረት በአንድነት ጠዋፍ የሚያደርጉበት በይነ ሰፋ ወል መርዋ የሚሮጡበት ለዚህም ደግሞ ጀመራት ጉድጓዶችን ላይ ድንጋይ የሚወረውሩበት አንድ አይነት ስሜት አንድ አይነት ደስታን ወይም አንድ አይነት ስሜትን የሚያንጸባርቁበት እንግዲህ ነገር ነው ማለት የሂጅራ አቆጣጠር ሁሉንም አንድ የሚያደርግ ዓለም ላይ ያለውን ሙስሊም ስሜቱ አንድ አይነት እንዲሆን ያንን የሚያደርግ ነው። ስለዚህ ያው በመጨረሻ ማስተላለፍ የምፈልገው መልእክት ምንድን ነው? ይህንን የሂጅራ አቆጣጠር ሁሉም ሙስሊም ሊያውቀው ይገባል። ምንድን ናቸው? ሂጅራ ማለት ምን ማለት ነው? መቼ የተጀመረ? በምን ላይ የተመሰረተ ነው? ለምን ዓላማ ነው የሚውለው የሚለውን ነገር ከነዚህ ከተከበሩ ወሮች ደግሞ ከነዚህ ከ12 ወሮች የተከበሩ ወሮች የሚባሉት እነማን ናቸው? እነዚህ የተከበሩ ወሮች ላይ ምን ነገር ነው የሚወደደው? ለምሳሌ ብንሄድ ሙሐረም ላይ በዋነኝነት ሙሐረም ላይ የተፈጠረው ምንድነው ካለ ሙሐረም አሹራ 10ኛው ቀን ላይ ነቢዩላህ ሙሳ አለይሂ ሰላም ከፈርዓውን ሰራዊት ከፈርዓውንና ከፈርዓውን ለዕነቱላህ አለይሂ ሰራዊት ነፃ የሆኑበት ከባህሩ ነፃ የሆኑበት አላህ ሱብሓነሁ ወተዓላ ነቢዩላህ ሙሳን አለይሂ ሰላምና በኒ እስራኤሎችን ያዳነበት ጠላታቸውን ፈርዓውንን ደግሞ ያሰጠመበት የሆነ ያጠፋበት የሆነ ክስተት ነው ያለው። ከዚህ ውጭም ያሉ ሌላ አላህ ሱብሓነሁ ወተዓላ ነቢዩላህ ኢብራሂም አለይሂ ሰላም እየነደደ የነበረውን እሳት ኩኒ በርደን ወሰላመን ዐላ ኢብራሂም ብሎ ያንን ለሳቸውም ድልን የሰጠበት ነቢዩላህ ዩኑስ አለይሂ ሰላም ከዛ ከአሳ ነባሪ ሆድ እንግዲህ የወጡበት ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነል ዛሊሚን ብለው እና እንዲህ አይነት ክስተቶች አሉ። በእነዚህ ያንን ቀን ነብዩ ሰለላሁ ዐለይሂ ወሰለም ጾመውት ሙስሊሞችም እንዲጾሙት አዘዋል። ስለዚህ በእነዚህ ቀናቶች ምንድን ነው የሚወደደው የሚለውን እንግዲህ ሁላችንም ልናውቅ ይገባል፣ ልንተገብረው ይገባል። ሌላው ደግሞ ቢያንስ እንኳን በጽሁፍ ጽፈን እንኳን ቤታችን ላይ ግድግዳ ላይ እንኳን መለጠፍ ልጆቹን የዓረብኛ ልጆችን ቤት ልጆቻችንን የዓረብኛ ወሮች 12 ናቸው። የመጀመሪያው እንዲህ ይባላል። ከነዚህ የተከበሩት እንዲህ የሚባሉ 4 ወሮች አሉ። እነዚህ ወሮች ላይ እንዲህ አይነት ነገር ይወደዳል፣ በዚህ የተሰየመበት ምክንያት እያልን ይህንን ልናስተምረው ራሳችንም ልንማረው ልናውቃቸው ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።